ኢትዮጵያ ላለፉት 7 ዓመታት በትኩረት የከወነችው የአረንጓዴ አሻራ መርሃ ግብር እንደ ሀገር ካመጣው የአካባቢ ስነ ምህዳር የመቀየርና በምግብ ራስን የመቻል ተስፋ ባለፈ ለሌሎች ሀገራትም አብነት እየሆነ የመጣ ነው። ኢትዮጵያ የአየር ንብረት ለውጥን ለመከላከል በሚሊዮን የሚቆጠሩ ችግኞችን ለጎረቤት ሀገራት በመላክ ሚናዋ ድንበር የተሻገረበትም ነው። ከሌሎችም የአፍሪካ ሀገራት አምባሳደሮችና ዲፕሎማቶች ጋር አብረን እየተከልን ነው። ይህም በማድረግ የራሳችንን ልምድ የራሳችንን ባህል እያካፈልን ነው። በእነዚህ ሀገራትም ተመሳሳይ እንቅስቃሴዎችን ማየት ጀምረናል። እነዛን እንቅስቃሴዎችም ከዚህ በፊት ለመደገፍ ችግኝ ከኢትዮጵያ ወደ ሌሎች ሀገራት የተላከባቸው አጋጣሚዎች አሉ። ይህ ኢትዮጵያን ለችግሩ ተግባራዊ ምላሽ የሰጠችበት ስራ አሁን ላይ ዲፕሎማሲያዊ አውድ እየያዘ መጥቶ ዓለም አቀፍ እውቅናን እያስቸራት በጉዳዩም መተባበር እየታየበት ይገኛል። በዚህ መልኩ በጣም ብዙ ሺህ ችግኞችን በተለያየ የተተከለ መሆኑን ሳይ ከዜና ባለፈ ፕራክቲካሊ ደግሞ ምን እየተሰራ ነው የሚለው ነገር ለኔ ትልቅ እንትን ሰጥቶኛል ማለት ነው። ተስፋና ትልቅ ደስ ብሎኛል ማለት ለመናገር በተለይም አሁን ላይ ዓለም በአየር ንብረት ለውጥ እየተፈተነች በምትገኝበት ጊዜ የኢትዮጵያ የአረንጓዴ አሻራ ስራ ለኢትዮጵያ ብቻ ሳይሆን ለሌሎች ሀገራትም ጥሩ ተሞክሮ የሚሰጥ ነው። ታንዛኒያና ኢትዮጵያ መልካም የሚባል የሁለትዮሽ ግንኙነት አለን። አሁን ላይ ደግሞ በአካባቢ ጥበቃ ስራ በጋራ በመስራት ላይ ነን። ምክንያቱም ሊወሰድና ሁሉም ሊተገብረው የሚገባ ልምድ በመሆኑ ኢትዮጵያ በሂደቱ ያደረገችው ጥረት የኮፕ 32 ጉባኤ እንድታዘጋጅም እድል የፈጠረ ሲሆን በእርግጥ ውጤቱ ከዛም ያለፈ ነው። ኢትዮጵያ በአካባቢ ለውጥ የአየር ንብረት ለውጥ ላይ የምትሰራው ስራ በዓለም አቀፍ ደረጃ እውቅና ያገኘ ነው። በተለያዩ መድረኮች ከተሰጣት እውቅና በላይ የአፍሪካ ሀገራት ኢትዮጵያ በዚህ ጉዳይ ላይ መሪ እንደሆነች የተለየ ሚና እንዳላት ከታሳቢ በማድረግ አፍሪካ ወክላ ትላልቅ የዓለም አቀፍ መድረኮችን እንድታስተናግድ የዛሬ ዓመት አካባቢ የአፍሪካ ክላይሜት ሰሚቱን እንድታስተናግድ በቀጣይ ዓመት ደግሞ የዓለም አቀፉን ኮፕ 32 እንድታስተናግድ መርጠዋታል። ሀገር በዓለም አቀፍ ደረጃ የምታደርገውን የአየር ንብረት ዲፕሎማሲ ሚና በማጠናከር ለቀጠናው ትስስርም የሰጠችውን ትኩረት ያሳያል። ኢትዮጵያ ኮፕ 32 ላይ በክላይሜት ቼንጅ በትልቁ እንቅስቃሴ እያደረገች መሆኑ ይታወቃል። ከዚህ ጋር ተያይዘውም በጠቅላይ ሚኒስትራችን አረንጓዴ አሻራ ኢኒሼቲቭ ለተከታታይ ዓመታት በትልቁ ሲሰራ መጥቷል። ዘንድሮም ደግሞ የዚህ ታሪካዊ አካል መሆነ እኔ በጣም ደስ ብሎኛል። የራሷን አካባቢ ደህንነትና የአካባቢዋን ምህዳር ከመጠበቅ አልፋ ለሌሎች የአካባቢ ሀገሮችም ይሄንን ኢኒሼቲቭ ስታስተዋውቅ ቆይታለች። በዚህም በአካባቢ ሀገሮች መካከል መልካም የሆነ ትስስር እንዲፈጠር አንዱ ምክንያት ሆኗል። የምንሰራውን ስራ አብረው ሲሰሩ ደግሞ ከምናገረው በላይ እነሱ መናገር የሚችሉት ነገር ነው። ይሄ ገጽታው ግንባታ ደግሞ እርስ በርስ የአካባቢን አየር መዛባት ችግር እነሱም እንዲያስተጋቡት የሚያደርግ ነው። እንዲሁም ደግሞ በድንበር አይከለልም የአየር መዛባት። ስለዚህ እኛ ጋር ምን ተክለው ለነሱም እንደሆነ እነሱም ቢተክሉ ለሁላችን እንደሆነ መልእክት የሚያስተላልፍ ነው ማለት ነው። የኢትዮጵያ አረንጓዴ ልማት ተሞክሮ በጋራ የማደግና ለቀጠናዊ ልማት ያላትን ቁርጠኝነትም ማሳያ ሆኗል። የአፍሪካ ሀገር አምባሳደሮች ከኛ ጋር እየተከሉ ነው ያሉት። ይሄ ዲፕሎማሲውንም በተጨባጭ ደግሞ ጎረቤት ሀገሮች ይሄንን ስራ በመትከል እያስተሳሰረን የሚገኝበት ሁኔታ ላይ ነው የምንገኘው ማለት ነው። ኢትዮጵያ ለአካባቢ ለውጥን ለመከላከል በንግግር በወሬ በዲክላሬሽኖች ብቻ ሳይሆን በተጨባጭ በተግባር በስራ ቁርጠኝነቷን የምታሳይበት ሂደት ነው። ሌላው እንግዲህ አሁን ያለንበት አካባቢ ለኮፕ 32 የሚመጡ እንግዶች ከሚያርፉባቸው ከሚጓጓዙባቸው ቦታዎች አንዱ ነው። ስለዚህ እነሱም በሚመጡበት ጊዜ ስራችንን በተጨባጭ እንዲያዩ እድል የሚሰጥ ይሆናል ብለን ተስፋ እናደርጋለን። የውጭ ጉዳይ ሚኒስቴር ከዲፕሎማቶች የጎረቤት ሀገራት አምባሳደሮችና ዲያስፖራዎችን ያሳተፈ የችግኝ ተከላ መርሃ ግብር አከናውኗል። በመርሃ ግብሩ ለምግብነት የሚውሉ ችግኞችም ተተክለዋል።